ሰላም ለእናንተ ውዴቱ ቻናል ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ከርዕሱ ለማየት እንደምትሞክሩ ዘንድሮ ጥምቀትን በጎንደር ዘንድሮ ብቻ ሳይሆን ከሆነ አመት በኋላ በጣም አንዳንድ ሰዎች መነጋገሪያ ያያረጉት ይገኛሉና ጎንደርን ሲባል አይናቸው የሚቀላ ብዙ ሰዎች አሉ። ስለዚህ አሁን ትክክለኛውን የጥምቀት መንፈሳዊ ስነ ስርዓቱን ለማሳየት ሞክራለሁ። የነበረውን ትክክለኛውን ሁነት ማለት ነው። ትንሽ አንድ ሰዓት ወይ ሁለት ሰዓት በተፈጠረ ነገር ሶሻል ሚዲያውን ስለተቆጣጠረው ብቻ ጎንደሬ ሊቃውንት ሀገር ሁና የምትሰደበት ምክንያት የለምና ትክክለኛውን የጥምቀት አከባበር የነበረውን ሁኔታውን ትክክለኛውን ለማሳየት እንሞክራለን። ይሄ ምንም የተጨመርኩት ምናምን ነገር ሳይሆን ራሴው በቪዲዮ ያስኩት ትክክለኛው ሁነት ነው። ስለዚህ ከቪዲዮ መጨረሻ ድረስ አብራችሁን ቆዩና ሁነታውን ታያላችሁ፣ የነበረውን ሁነት ታያላችሁ ማለት ነው። ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ከሌሊቱ 10 ሰዓት ነበር እንደምታዩት እንግዲህ ተነስተን ወደ ጥምቀተ ባህሩ ያመራን። ምክንያቱም ያው ጥምቀት ስለሆነ ጎንደር ላይ ልዩ የሆነ መንፈሳዊ ሃይማኖታዊ ስነ ስርዓትም ስላለው እሱም ብለን በሌሊት ነበር ወደ ጥምቀተ ባህሩ ያመራን። ዛሬ እንግዲህ ከሚወራው ወሬ ጀርባ ያለውን ትክክለኛውን የጎንደር ጥምቀት ባህር አከባበር እናሳያችኋለን። ብዙ ጊዜ ሶሻል ሚዲያ ላይ ኔጌቲቭ የሆኑ ነገሮች ነው የሚወጡና ነገር ግን ጎንደር ያለውን ትክክለኛውና በዩኔስኮ እንዲመዘገብ ያደረገውን መንፈሳዊ የሆነ የጥምቀት ስነ ስርዓት በተወሰነ መልኩ ለማሳየት እሞክራለሁ። ቪዲዮ እንደምታዩት ዘመኑ ቫይራል እየወጣ ያለው ነገር በሙሉ ኔጌቲቭ ወይም ጭፈራው ብቻ ነው። አሁን ግን ትክክለኛ መንፈሳዊ ነገር ነው አብረን የምናይ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ። ትክክለኛው መንፈሳዊ የጎንደር ጥምቀት በዓል ይሄንን ይመስል ነበር።
ጥምቀተ ባህር ነው ያለው። ስለዚህ ገብርኤል ነው ቀብሩ። ጥምቀት ከወደቀ ማንነት ወደ አሸናፊ ወደ ሆነው ሰው ማንነት የክብር እንግዶች ሁላችሁም በዚህ ቀን በዚህ ቦታ የተገኛችሁ በመቀጠል ማርያም እንግዲህ ታቦታቱ ከማደሪያቸው ወጥተው ወደ ደብራቸው ወደ ቋሚ መኖሪያቸው መንገድ ከጀመሩ በኋላ እኛም ወጥተን ቁርሳችን ቀማምሰን
ቀለል ሲል ያለው ድባብ ተመልሰን መጠን ለእናንተ ያለው ነገር ለማሳየት ተመልሰን መጠን ነበር። እንደምታዩት እንግዲህ ሰው ታቦታቱም ከሄደ በኋላ በተለይ መምጣት ያልቻለው ጠዋት ግፍ የሆነበት መንገዱ ሩቅ የሆነበት ሰው እንደዚህ መጥቶ እንደምታዩት ቀኑ ሙሉ ሲጠመቅ ይውላል። እናቶችም እንዲሁም ብዙ ወጣቶችም እየመጡ ፎቶ ይነሳሉ። እንግዲህ ታቦታቱን በሰላም ካስገባን በኋላ ይሄ የምታዩት አደባባይ ነው። በጣም መነጋገር የነበረ ወይም ጭፈራዎች ምናምን የሚደረጉበት። አሁን እንግዲህ እንደምታዩት ታቦት ከገባ በኋላ እንኳን እንደዚህ ወደ ዝማሬ ተቀይሮ ጸሎተ ምህላ ሁሉ ተደርጎበት አባቶች ባሉበት ነው የተበተነው። ይሄ ራሱ ሲሆን ወደ 11 ሰዓት አካባቢ ነበር። ከዛ በኋላ በተፈጠረች አጭር ነገር ነው ሶሻል ሚዲያውን የተቆጣጠሩት። ሰው እንግዲህ የጎንደርን ጥምቀት ሲተች ምንያ ማለት ነው። በዚሁ አጋጣሚ ማስተላለፍ የምፈልገው ነገር ሰው የፈለገውን ነገር የማድረግ መብት አለው። ሲቀጥል ሰው ከእምነቱን በተጨማሪ ጎንደር ላይ በተለይ በጣም እንደዚህ እንዲገን ያደረገው ባህሉንም አብሮ መያዙ ነውና ሙዚቃዎችም ላይ ቢሆን ምንም አይነት ዘመናዊ ሙዚቃም ያን ያክል አትሰሙም። እንዳለ ባህላዊ ሙዚቃዎች ናቸው ያሉና
ባህሉንም አብሮ የሚያስተላልፍበት መድረክ ነው። ነገር ግን እንደምታዩት ሰፊውን ወይም ወደ 90% የሚሆነውን ጊዜ የሚወስደው መንፈሳዊ ጊዜ ነውና በተፈጠረች አጭር ነገር ጥላሸት ለመቀባት ባንሞክር መልካም ነው ብዬ አስባለሁ። እንደምታዩት እስከ መጨረሻው ድረስ አለ። እስከ ጸሎተ ምህላው ድረስ እንግዲህ አለላችሁ ቪዲዮ፣ እሱን አይተን እንሰነባበታለን ማለት ነው።
እንግዲህ ይህንን የሚመስል ነበር የጎንደር ጥምቀት። በሚቀጥለው ቀን ደግሞ የቃና ዘገሊላ ወይም የሚካኤል ዕለት ደግሞ ጭራሽ ጸሎተ ምህላው እስከ ምሽቱ 1 ሰዓት የቆየ ነበር። ለማንኛውም እንዲያማረው የጎንደር ጥምቀት በሰላም ተጠናቋል። ለአመቱ በሰላም ያድርሰን፣ በሰላም ያገናኘን።